መጀመሪያ ጉዳዩ ከተነሳበት ችግር በኋላ ላይ የተባለው ይብሳል አይደለ? ሁሌም እንደዛ ነው እኮ ትንሽ ነገር ያነሳውና ትንሽ ቅሬታ ይፈጥረውና ከዛ በኋላ ግን ኋላ የምትቀባባው ጭቃ እናንተን አይመጥንም። እናንተም ታውቁታላችሁ ውስጣችሁ በጣም በዚህ እንደው ደስተኛ ሆኖ አይደለም። ሶ ይሄንን ነገር አንደኛ ስኳሽ እናድርግ፣ ግን ዝም ብለን ደግሞ በእንትን ሾላ በደፍነው ስኳሽ እናድርገው ሳይሆን ስፒክ እንድታደርጉ ተነጋግረናል፣ ቀን ማውርተናልና በስልክ ጀስት ያላችሁን መልከታ ይሄ ጉዳይ እንደዚህ ነገር ቅር የተሰኘውበት ነገር አለ የምትሉትን ተናገሩና ከዛ በኋላ ደግሞ እናንተም ሰው ባደረገው አክሽን እኮ ደስ የማይለው አለ አይደል? እኔ ፍራን እንደዚህ ባልለው መርጥ ነበር፣ እኔ ቴዲን እንደዚህ ባልለው መርጥ ነበር የምንለውን ጀስት አጠር አድርገን በጣም ዲቴል ውስጥ ገብተን አሁን ቢኮዝ ካሳም የሚፈልግ ሰው የለም፣ ይሄ ገንዘብ የተዘራረፈ እንትን የተባባለ ሰው የለም። አንዱ ከሌላው የሚፈልገው መከባበር ነው። ያጎደላችሁት አንዱ የሌላውን ክብር ነው። የምትዋደዱ የምትከባበሩ ሰዎች በዛ ደረጃ ስለሆነ እሱን ስኳሽ ወደ ማድረግ እንሂድ እና ከዛ በኋላ ደግሞ እንደ ተረፍ ያሉ ነገሮች አሉ። በተለይ በዚሁ በግጭቱ መካከል የተነሱ ቤት የመደራረግ ነገሮች አሉ። እነሱን እንዴት አድርገን ፋይናላይዝ እናደርጋለን የሚለውን እናወራለን። ዮኒ ምንድነው የምትጨምረው ነገር ከሌለ ከነሱ እንጀምር አይደለ? አዎ እኔ የምምለው ምንድነው በቃ እኔ ፐርሰናሊም ይወስዱታል ብዬ አላስብም። የሆነ ተጫወቱ እንጂ አሳቁን እንጂ እኔ ሌላ የተለየ ነገር አላየሁም። ተዝናንተናል፣ ስቀናል፣ አልዋሽም። ከዛ ውጭ ግን ሌላ ምንም ኢንቴንሽን አለው ብዬ አላስብም። ሁለቱም ለእውነት ለመናገር ለመጎዳዳት ብለው የሄዱት ሳይሆን በቃ በመሃል ወደ መዝናኛ ነገር ወሰዱትና ተዝናንተናል እንጂ በምንም በትልቁ ለተንኮል የተፈላለጉ ሰዎች አይደሉም። ይሄን ፈጣሪ በሚያውቀው ነው የምናገራለሁና የምትሉትን ደስ ያለው ሰው መጀመር ይችላል። እድሜያችሁንም በዛው እንድንገመገም ታላቅ መጀመሪያ ይናገር እንዳለ የሚዋደደው እድሜ ላይ ሲመጣየ ይጠቋቆማሉ። ብዙ ብር ያለው ክፈት ብል ኮፍያ አድርጎ መጥቷል። ራሱን አስበላ ገብቷል። አዎ ደይቆ እንደሱ አርጋው ዮኒ ከላይ ያለነው ሰዎች ስለምንም ነገር ማውራት እንችላለን። ስለ ጸጉር ግን ማውራት አንችልም። እኔና አንተ ስለምንም ማውራት እኔ አስተክያለሁ አውራለሁ ላዳምጣችሁ አልችልም። ስለሌላ ሀገር ዜጋ ጸጉር እንዲህ ተቆፍሬ ነው የተሰራው አውራለሁ። በደንብ ነው ማውራት። እኛው ወደ ጨዋታው ኋላ እንመለስ። ዮኒዬ በጣም እኛ መጫወት እንፈልጋለን። ይሄን መንፈስ ነው የምንፈልገው እኛ። ይሄንን የጠብ መንፈስ አንዱ ሌላውን የማሳነስ መንፈስ አንፈልግም። የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ይላል መጽሐፍ። ስለዚህ እናንተ ደግሞ እንደው የሚያጣላም ነገር ኖሯቸዋለን። እኔ በጣም የገረመኝ በዚህ ደረጃ የሚዋደድ ሰው እንደዚህ ሲጣላም አይቻላል። ስለዚህ ስኳሽ this ኢኒ ሚኒ ማይኒሞ ብለን ነው ከፊራን ጀምር። እሺ ከኔ ክብራትና ክብራን ከኔ ከተጀመረ ችግር የለውም ጀምራለሁ። ዳታ የሚያሰባስቡ ልጆች ተጠሩ። ርዕሱ ቀየረ፣ መልኩን ምን ቀየረ? ፍራኦል ተጭበርብር ያለው ብሎ እየጠየቀ ነው። እኔ አላልኩም ሆነስሊ ማለት ተጭበርብር ያለው ምን እኔ ፍራኦል ለተጠየቁት ጥያቄ ነው መልስ የሰጠው። በዛው ሁኔታ ላይ ያለን ያንን ጨረስን፣ ዘጋን። ከዛ ቴምር ገብታ ነበር። እኔ ከወጣሁ በኋላ ቴምር ገብታ ነበረ። ቴዲ ይሄ ነገር 3 አመት የተንከባለለ ጉዳይ ስለሆነ እዚሁ ጋር እንጨርሰው፣ አንዴ ተገናኝታችሁ ተወያይተን እንጨርሰው የሚል ሐሳብ አመጣ። እሺ አልኩት፣ ችግር የለውም። ከዛ በኋላ ቀረብኩኝ። እሷ ሐሳብ አቀረበች፣ ቴዲ ጠየቀኝ፣ ምንም ችግር የለውም እኔ መምጣት እችላለሁ፣ ችግር የለውም ምናምን አልኩ። ለምን ሪስፔክት አድርጌ ነው ጥያቄው፣ ሪስፔክት አድርጌ ነው የተቀበልኩት እንጂ አይመለከተኝም። በጣም ከፈለገች ግጋት ሂድ ማለት ይችላል። ሪስፔክት አድርጌ ቀረብኩኝ። ቀርቤ ሐሳቡ ተነሳ። ጉዳዩ የኔና የቴምር ነው። ጉዳዩ መልኩን ቀይሮ የሀገራት ሆነ። ብዙ ሰዎች ተሳተፉበት፣ ብዙ እንትኖች መጡበት። ከዛ
ኢንቮይሱ ይሄ ነው፣ ትራኩ የተገዛው ስንት ነው፣ ተጭበርብር ያለው ምናምን የሚሉ ጥያቄዎች ሲነሱ ኦኬ ምንድነው የተፈለገው? ሪሲት ነው ማየት የፈለጋችሁት? ምንድነው ማየት የፈለጋችሁት የሚለውን ዮኒ ነበረ፣ ቴዲ ነበረ፣ ሌሎችም ነበሩ እና ኦኬ ምናምን ብዬ እኔ ሰነዶቹን አቀርብላችኋለሁ ብዬ እንትን አልኩ። ከዛ ሁለተኛ ላይ ለመገናኘት በዛ ሁኔታ ላይ ያለን ሁለተኛ ለመገናኘት ጊዜ ተያዘና ቀጠሮ ተያዘና ተለያየ። ቴዲ ሁለተኛው መቼ እንደተያዘ ምናምን አላውቅም። እኔ ድንገት ነው የደወለልኝ ቴዲ ማለት ነው። ቴዲ ሲደውልልኝ እኔ ዲሲ የሚሄድበት ፕሮግራም አለኝ፣ ኤርፖርት ነኝ፣ 2 ሰዓት ተኩል ይፈጃል፣ ሚኒሶታ ኤርፖርት ውስጥ ነኝ፣ ዲሲ ለመድረስ 2 ሰዓት ከ38 ደቂቃ ይፈጃል፣ እዛ ከደረስኩ በኋላ እገባለሁ፣ አሁን ግን አይመቸኝ። አይ በዚህ ሰዓት ነበር የያዝነው ፕሮግራሙን አለኝ ሲለኝ ኦኬ ዋይፋይ የዴልታ ስለሆነ የምጠቀመው ዋይፋይ ሊኖረው ይችላል እሞክራለሁ፣ ግን ከዛ ድሌ ያደረገ ፕሌኑ። ከዛ ቴዲ ጋር ደወልኩና ድሌ አለው 45 ደቂቃ ነው 30 ነው 45 ደቂቃ ብቻ አልኩ፣ ድሌ ያለው አልኩት። ኦኬ አለኝ። ከዛ ቲክታክ ለመግባት እየሞከርኩ ነበር። ቲክታክ የትኛውም አሜሪካ ውስጥ የሚኖር ሰው ምናልባት ወይ ዮኒ አያና ልታግዘኝ ትችላለህ፣ ሁሉም አውሮፕላኖች ዋይፋይ አላቸው አይደለም አያና? አዎ ካናዳም አላቸው፣ እሱ አላቸው። የኢትዮጵያ ላይ ዋይፋይ አዎ እንትን አለ ዋይፋይ አላቸው። ስልክ ሜሴጅ መደረግ ትችላለህ፣ ዋትስአፕ መደዋወል ትችላለህ። ሌሎቹን አፕ ግን አይከፍትልህ። መሞከር ይቻላል። ሌሎቹን እንደነ ቲክታክ ምናምን ያሉትን አይከፍትም። ሜሴንጀር ምናምን ፌስቡክ ሜሴንጀር ይከፍታል። ከዛ ሲደውልልኝ ቀጥታ አነሳው። የምጠቀመው ኤርፋር ኖይዝ ካንስሌሽን አለው፣ አይሰማ። አሁን እኔ ሌላ ድምጽ ይሰማችኋል ሳውራ? እዚህ ጋር ጫጫታ አለ። አሁን ይሰማችኋል? አይሰማም? ጸጥ ያለ ነው። ትንሽ ይሰማል፣ ትንሽ። ኦኬ። ስለዚህ አሁን በዛ ሁኔታ ላይ አለና እኔ እያወራሁት ሄድኩኝ ማለት ነው። እያወራን ዮኒን ከፍሎት ነው፣ ዮኒ ለምንድን ነው የማይናገረው ምናምን ጭቅጭቅ ተፈጠረ። ሲጨቃጨቁ እኔ ምን አልኩኝ? ያው አጠር ላድርገው ብዬ ነው ሁሉም ሰው የሰማው ጉዳይ ስለሆነ ዮኒ ለዮኒ ስል አልኩኝ ቴዲ እንደውም ከምንጨቃጨቅ ለዮኒ ስል አሁን ወደ ምን መጣ? ትራኩ ከኦክሽን አልተገዛም ወደሚል መጣ። በፊት የዋጋ ነበር፣ ከዛስ የኦክሽን ተደረገ። ትራኩ ከኦክሽን አልተገዛም፣ ትራኩ ከሌላ ቦታ ነው የተገዛው የሚል ሳይድ ይዘው መጡ። ኦኬ ቀላል ነው። ትራኩ 100,000 ብር ነው የተገዛው፣ እንደውም ከዛ በታች ነው የተገዛው። ስለዚህ ትራኩ በዛ ዋጋ አልተገዛም፣ ከኦክሽን አልተገዛም፣ ከሌላ ሰው ነው የተገዛው የሚል መጣ። ሲምፕል ላርግላችሁ አልኩኝ። በጣም ቀላል ነው። ምንድነው የምናደርገው? ትራኩ ከኦክሽን ካልተገዛ እኔ ለቴምር $50,000 ሰጣታለሁ አልኩ። ከኦክሽን ካልተገዛ ትራኩ $50,000 ሰጣታለሁ። ስለዚህ ዮኒ ነበረ፣ ሌሎችም አሉ። ስለዚህ አሁን የምናደርገው ምንድነው? ኦክሽን ኖቬምበር 6 ላይ ኦክሽን አለ። የገዛውበት ቦታ ላይ ጨረታው ኖቬምበር 6 ነው። የዛን ቀን ሄጄ በ6 ሰዎቹም እዛ ያሉ ላይቭ ላይ ቁጭ ብለን አሳያችኋለሁ። ከነሱ ስለመገዛቱ ኢንቮይስ አሁን በሰጣችሁ ኢንቮይስ ወስደና አሁን በሰጣችሁ ሰርቶት ነው የምትሉኝ። ምክንያቱም የራሱ የታይለር ማርቲንን ዌብሳይት ላይ የተቀመጠውን ትራክ ሰጥ ሰርቶት ነው አሉኝ። ዌብሳይትን የሚያክል ነገር ሰርቶት ነው ስለተባለ አሁን በሰጣችሁ ሪሲቱን ኢንቮይሱን በሰጣችሁ ሰርቶት ነው የሰጠኝ ነው የምትሉት። ስለዚህ እዛው ላይ ሄደን እዛው ላይ ቦታው ላይ ሄጄ እኔ ምን አደርጋለሁ? እሰጣቸዋለሁ ኢንቮይሱን በሚል ተነጋግረን ዘጋ ጨረስኩ ማለት። ከዛን ቀን ጀምሮ ቴዲ የተለያዩ ቪዲዮዎች መስራት ጀመረ። ምን የሚል ቪዲዮዎቹ ላይቮቹ ነው? እኔ ያው አፕሎድ የተደረጉ ናቸው እንትኖቹ ላይቭ የሚሆን ምንም ግን ያወራንበት ስለሆነ ፍራዬ ከላይቭ ላይ ነው የተወሰደው። እሱ ከላይቭ ላይ የተቆረጡ ቪዲዮዎች ደረሱኝ በሚለው እንደዛ አድርገን ከላይቭ ላይ ተቆርጦ የተፖሰቱ ናቸው። ስለዚህ ከላይቭ ላይ የተቆረጡ የተፖሰቱ ቪዲዮዎቹ ምንድነው የሚለው? ፍራኦል
አንደኛ ትራኩ ከተባለበት ዋጋ ራሱ ልክ አይደለም እየተባለ ነው፣ ሰነዶቹም ልክ አይደለም እየተባለ ነው የሚሉ ቪዲዮዎች እና እንደውም ብዙ ሰዎች ምን ይላሉ እንደ ፍራውል ቴዲ የሚሰራውን ነገር እያየ ነው ምናምን ይለኛል። እና በጣም ትንሽ የሚነካ ገና ባልተቋጨ ጉዳይ ላይ አጭበርባሪ እንዳጭበረበርኩ ተደርጎ ላይቭ ላይ ቴዲ እነዛን ቃላቶች የተጠቀመ ላይቭ ላይ ይናገር ነበር። ስሜን እየተጠቀመ የሶሻል ሚዲያ ላይ ባየችውና ባመነችው ነገር ነው ቴምር ሄዳ የተታለለችው አይነት ነገሮች ማለት ነው። ምክንያቱም ህግ ፕሮሰስ ላይ ላለበት ነገር ዳኛው አስቀድሞ ሳይድ ከያዘ ኦልሬዲ ፍርዱን ታውቋል። ምክንያቱም ሁለት ሰው ተካሰው ክሱ ባልተቋጨበት ነገር ላይ ዳኛው ለሚናገረው ነገር አይ እከሌ ካለ ኦልሬዲ አጨራረሱን ታውቀዋለህ ማለት ነው። ምንም ብታመጣ ተአማኒነት አታገኝ። ቴዲ ያደረገው ነገር እሱ ነው። ገና ነው ኢንቮይስ ባልቀረበበት ገና ቀጠሮ ይዘን ባለንበት ላይ በመሃል ላይፍም ገብቶ ምንም ይሁን ገብቶ እየተናገረ ባለበት ሁኔታ ኦልሬዲ ሳይድ እየታየ ነው ያለው። ስለዚህ ኦኬ ምናምን አልኩና ዝም አልኩ። በመሃል ደወለልኝ። ሲደውልልኝ ምንድነው ያለኝ? ፊራ እንግዲህ በምንድነው አይ ቲንክ ቪዲዮዎቹ ምናምን አይቶ ቅር እንዳለኝ ገብቶታል። ሶሪ ምናምን ነገር አለኝ። ኦኬ ምንም ችግር የለውም እኔ አም ዩር ብራዘር የፈለግከው ማለት ትችላለህ በሚል ዘጋ ከሱ ጋር ማለት ነው። ከዛ የቀጠረው ቀን ደረሰ። እኔ ያ እነዛ ቪዲዮዎቹ ትንሽ ነክተውኝ ስለነበረ ዋትስአፕ ላይ ደወልኩለት። ቴዲ 1 hour 45 minutes ነድቼ መጥቻለሁ፣ ቦታው ላይ ነኝ ያለሁት። ይሄውልህ ታይለር ማርቲን ቪዲዮ ከፍቼ ይሄውልህ ታይለር ማርቲን ይሄ ነው፣ ይሄው እዚህ ቢሮአቸው እዚህ ጋር ነው፣ እዛ ግቢ ውስጥ ነኝ ያለሁት። አሁን ገብተህ ኢንቮይሱንም ይሄው ተቀብያለሁ። ዋትስአፕ ላይ ላኩለት፣ የተገዛበትም ማለት ላኩለት። ቦታው ላይ ነው ያለሁት። ላይቭ ስትገባ መጀመሪያም ተባብለን የነበረው ምንድነው ሰዎቹን አስገብተን ራሳችሁ ጠይቃችሁ ራሳችሁ ኢንቮይስ ትወስዳላችሁ ነው ፕሮሚስ የገባውላችሁ። ለዛ ነው እዛ ድረስ ሄድኩት። ይሻለ 20 ደቂቃ መንገድ ላይ ነኝ አለኝ። ከዛ ቪዲዮዎቹ ምናምን አየው። እኔ እስከዛ ድረስ ከፈትኩ ራሴ ጋር ቤት ማለት ነው። ምክንያቱም ራሴ ኮንትሮል እዛው እኔ ጋር መጥተው እኔ ቴምር፣ ቴዲ፣ ዮኒ፣ መሐሪ ጉዳዩ የሚመለከተው ቁጭ ብለን ምክንያቱም የነበርንበት ማለት ነው ዮኒ አለ፣ ራሱ ቴዲ አለ፣ መሐሪ አለ፣ ቴምር አለች፣ እኔ አለ። ሌላ ሰው አስፈልግም። በወቅቱ ግን የገቡ የሚናገሩ የነበሩት እነማን ናቸው? እኔ አልገባም ቴዲ ጋር ብዬ ነበር። ምክንያቱም ኦልሬዲ አታክ መደረግ ሲጀምራል። አልሰማም፣ አልደመጥም። የሆነ ነገር ሳስብ ኖ ነው የምባለው። እንደዛ መደረግ ሲጀምር እኔ ምን አልኩኝ? ራሴ ጋር ገባሁ። ዮኒ መጥቶ እንትና በውስጥ ሲደውሉ ምናምን አልመጣም ነው ያልኩት። ዮኒ መጥቶ በቃ ገባ እኔ ጋር እና እንጨርስ ሲለኝ መጀመሪያውንም እሱ ከፍሎት ነው ዮኒ የማይናገረው ይባል ስለነበረ ነው የሄድኩት። እሺ መጣሁ ብዬ መሄድ ጆይን ሳረግ ኢንቮይስ አቀረብ፣ ዲስከሽን ተጀመረ። ቴዲ እንደዚህ ቁጭ ብሏል፣ እኔ እየተናገርኩ ነው። በመሃል ቆይ አንድ ያለና ዶክመንቱ አለ እንትን ላይ አስገብቼ ሳይሆን ሚሲንግ ይላል። ዶክመንት በባህሪው ሰንጠረዥ ዳሽ 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 ካለው ያልተጻፈበት ቦታ ላይ ስላለ ይላል። ማንም ሰው አስገብቶ ዝም ብላችሁ ከሱቅ እንኳን የገዛችሁት ሪሲት ዳሽ ዳሽ ካለው ዳሽ ዳሽ የሚል ሰንጠረዥ ሰንጠረዥ ነገር ካለው የትም ነገር ላይ ስታስገቡት ምን ይላል? ሚሲንግ እና ጽሁፎቹ እዚህ ጋር ተቋርጦ ነው የሚለው። የተቋረጠ ነው የሚመስለው እሱ። ከዛ ይሄ ዶክመንት አጠራጣሪ ነው አለ። እንዴ በዛ ሰዓት ቴምር እንዴ እውነት ነው እንደ ይሄው ፎርጂድ አመጣ አለች። ማሪም አዎ ፌክ ነው ማለት ጀመረ። ኦኬ ዝም አልኩ። አሁንም በቃ መታገስ ይሻላል ብዬ ምንድነው የምትሉት አልኩ። አሁን እኔ እዛ ነኝ ያለው፣ ደውሉ እና ጠይቋቸው፣ ይሄ ነው ስልካቸው፣ ደውሉ ስል አይ አንደውልም ሰው አዘጋጅታል እዛ አሉ። ታይለር ማርቲን ብላችሁ ጉግል ላይ ወሰዱና ሌላ ብራንቻቸውም ላይ ይሄንን ቁጥር ተውትና ከሌላ ብራንችም ቢሆን ከጉግል ላይ ወሰዱና ደውሉ ስል አይ አናምንም አሉ። እኔ ለተጠየቁት አቀረብ ሳቀርብ እነሱ አይተው ነው ኦልሬዲ እኔ የማቀርበውን ነገር ምን እያደረጉ ነው? አጌንስት እየሆኑ ነው። ኦልሬዲ ኖ ኖ ኖ ኖ እየተባለ ነው። ኦኬ ከዛ በኋላ ሌሎች ሰዎች የማይመለከታቸው ሰዎች እየገቡ እኔም ጠይቄያለሁ።
እኔም እንደዚህ ብያለሁ፣ እኔም እንደዚህ ብያለሁ። ዝም ብሎ ጥላቻ ያለበት ስለ ስራው የማያውቅ ሰው ምንም ነገር የማያውቅ ሰው እየገባ እኔም እንደዚህ ብያለሁ፣ እኔም ደውዬ እንደዚህ ብሎኛል፣ እኔም ጠበቃ ነኝ ብዬ ደውዬ እንደዚህ ብሎኛል ማለት ተጀመረ። የነሱ ሐሳብ መወሰድ ተጀመረ። እኔ ይዤ የቀረብኩት ተቀባይነት አጣ ማለት ነው። ሶ ኢንቮይሱ ሪጀክት ተደረገ፣ ፌክ ነው ተባለ። በቴዲም አጠራጣሪ ነው ተባለ። እዛ ጋር ያሉትም የሱ ሐሳብ ወስዶ አጠራጣሪ ነው ተባለ። ኢንቮይስ እንደዚህ አይደለም ተባለ። እንደዚህ ሪሲት እንደዚህ አይነት ሪሲት የለም ምናምን ተባለ። ከዛ እኔ የገዛሁት አንደኛው ገባና እኔ የገዛሁት ትክክለኛ ሪሲት እንደዚህ ነው ይመስላል። እኔ የኔ ድርጅትና ለምሳሌ ዮኒ ካምፓኒ ቢኖር አያና ካምፓኒ ቢኖር የኔን አይነት ኢንቮይስ አይደለም የምትጠቀመው። የሁላችንም አሰራር። ይሄ ድርጅት ደግሞ ትራኮ የተገዛበት በአሜሪካ ላይ ሁሉም ስቴት ላይ ያለው ካምፓኒ ነው። ከ100 ዓመት በላይ ልምድ ያለው ካምፓኒ ነው። ስራቸው ማጫረት ነው። ሶ እዛ ጋር የፍራውል ስም የለበትም። ትራኩ ከሌላ ነው የተገዛው። ኦክሽን ማለት እኮ መኪናን ታደርሳለህ፣ ሰው መጥቶ እዛ ጋር ይጫረታል። አጫራች ናቸው እነሱ። መኪናው የነሱን ስምም አይጠራም፣ የኔን ስምም አይጠራም እኮ ያቀረበውን ሰው ስም ነው የሚጠራው። እኔ ገዛሁት አሸንፌ። ታይለር ማርቲን ስራው ምንድነው? ማጫረት ነው። አጫራች ነው እሱ እንጂ እኮ ሌላ አይደለም ስራው። ትራኮቹ በሙሉ እሱ ግቢ ውስጥ ሄደህ ታስገባለህ፣ ተጫራች ይመጣል። እነሱ ማጫረት ነው ስራቸው። ስለዚህ አያና አንተ 100 ሺህ ከሰጠ እኔ 110 ሺህ እሰጣለሁ፣ ቴዲ 120 ሺህ ይሰጣል፣ ዮኒ 150 ሺህ ይሰጣል። ያሸነፈው ሰው ይወስዳል ማለት ጫረታ ማለት ይሄ ነው። ስለዚህ ማጫረት ነው ስሙ። ታይለር ማርቲን አይደለም። ታይለር ማርቲን አጫራች ነው እንጂ እንትን አይደለም። በዲለር ህግ ደግሞ 10 መኪና ገዝተህ 10ሩም መኪና በአንተ ስም ታይትሉ አይቀየርም። ኢንቮይስ ነው ወስደ ገዢ ሲመጣ እንዳለ ነው የምታስተላልፍለት። አሰራሩ ነው እንጂ እያንዳንዱ ዲለር እንትን አያደርግም፣ ስም አይቀየርም። ሶ በዛ ሁኔታ ላይ ያለን ዲና የተደረገና ማን ተጠራ? ዮኒ ቶሮንቶ ገለልተኛ ወገን ተብሎ ተጠራ። ለቴምር ነው እንጂ ገለልተኛ ለኔ እኔና ቶሮንቶ ለኔ ገለልተኛ ሰው አይደለም። ምክንያቱም ኦቨር 3 years አታክ ሲያደርገኝ የነበረ ሰው ለኔ መልካም ነገር ያወራል ብዬ I didn't expect 3 years ምናምን ኤቭሪ ታይም ነው እንትን የሚያደርግ። ኦኬ ወደዛ አንገባምሽ። ስለዚህ እዚሁ ያለው ነገር ውስጥ ነው። እሺ እዚህ ጋር ስንመጣ እሱ ተጠራ፣ ደውል ተባለ። እሱ ይደውል ታመነና ደውል ተባለ። ደወለ፣ ሳይግባቡ ቀሩ። ከዛ እኔን ኦንላይን ክፈት አለኝ። ኦንላይን የገዛበት ካለ እሱን ክፈት ካየን በኋላ ሁሉ ነገር ያልቃል አለኝ። ይሻል ከፈትኩ። ከፍቼ አካውንቴ ምናምን ከፍቼ ሳሳይ መኪናው 47 ቁጥር ላይ 47 ማለት የመኪናው ፓርኪንግ የቆመበት ነው። መኪናው በወቅቱ ስንት ቁጥር ላይ ነው የቆመው የሚለው ቁጥሩ ነው 47። ከዛስ ዋጋው ተቀምጧል። ቁጥሩ ተቀምጧል። አሳየው። ሳሳይ ሴቲንጉን አሳየን አሉ። ሴቲንግ ላይ ገባው ማለት የኔ ፐርሰናል ኢንፎርሜሽን አለ። እንደገና ደግሞ እዛ ላይ ግብይት የተፈጸመበት አለ። ዲፖዚት እንኳን ብር ካለ ብሩ ያለው እዛ ላይ። ፓስወርዱንም ማየት ፈለጉ። ፐርሰናል ኢንፎርሜሽንንም ማየት ፈለጉ። መኪናውን እያሳየው አይ ሴቲንጉን አሳየን አሉ። ምን እንደፈለጉ አልገባኝ። ከዛስ ባንክ ስቴትመንትህን አካውንት ላይ ግባና ብሩ የተከፈለበት ነው። ይሄ ማለት በጣም ቱ ኤክስትሪም ነው የሄዱት። በቃ ሆም ብለው አታክ ለማድረግ ስለሆነ እኔ የተጠየቁት ምንድነው ኢንቮይሱን አቀርብላችኋለሁ ዳን። ከዛ ውጪ ሌላ ነገር የለም። መኪናው እሷ ገዛው ያለችው 150 ሺህ ነው። መኪናው ጨረታ ከግቢ የወጣው 152400 ነው። እዛ ጋር ትርፍ ራሱ አይታይም። 2400 ኪሳራ ነው የሚያሳየው። 150 ሺህ እሷ ወሰድኩት አለች። 152400 ነው ከግቢ ራሱ ተገዝቶ የወጣው። የቱ ጋር ነው ያተረፍኩት? የቱ ጋር ነው የሷ ብር የተበላው? የለም እዛ። አሁን በቅንነት ቢታይ ኦኬ ቴምር እዚህ ጋር ኢንቮይሱ እንደዚህ ነው የሚለው። ማጣራት ያለ ማጣራት እንትን ነው። ተጭበርብር ያለው የምትይው የቱ ጋር ነው? 150 ሺህ ነው የገዛሽው? አዎ ኦኬ። እሱስ ፍራውል ስንት ነው የገዛው? 152400። ስለዚህ 2400 ስቲል ዲስካውንት ያሳያል። ሌላ የሜንቴናንስ ምናምን የትኛውም ዲለር ከ10 ሺህ በታች ሳያተርፍ አይሰጥም። ከነጭ ጋር የተገበያዩት ቢኖር የሁሉ ዲስከሽን የለም። እዝዳን ፍርድ ቤት ነው የሚገትረ። ግን ልክ እንደ ሶሳይቲ ተከባብረን እንኖር በሚል ነው እኔ ኦኬ ምናምን ብዬ መጣሁት እንጂ
ዳን እዛ ጋር ምንም ነገር የሚፈጠረው ነገር የለም። ለዛ ነው በጣም ሁሉም እኔ ነው አታክ የሚያደርገው። አንደኛ ማሪ የሚባለው መጥቶ እኔን አታክ ለማድረግ ይሮጣል፣ ይጮሃል፣ ቀስ ብሎ አያወራም። እሷ በዚህ ትጮሃለች፣ ሌላ ሰው እያስገቡ ይጮሃሉ። ሁሉም የሚመጣው እኔን ነው አታክ ማድረግ። የሴት ብር በልተ ብር መብላት ማለት እንደዚህ አይደለም። ብር መብላት ማለት ወስደ እቃውን አለመስጠት ወመከልከል ምናምን እኮ ነው። እቃውን ገዝታ 2500 2400 ዲፈረንስ እያሳየ ወስዳ የተጠቀመችበት ከ3 ዓመት በኋላ መታ ለተገለበጠ ትራክ እኔ አሁን ነው ያየሁት። መገልበጡ ራሱ ወድቆ ተገልብጦ ኢንሹራንስ የበላችበትን ትራክ ብሩን ስጡኝ ከላው ላይ ማለት እዝና ፌር እንዴት ነው የሚታሰበው? እኔ በወቅቱ አክብሬ ኦኬ ብዬ እሺ ምናምን ብዬ ነው እንጂ ይሄ ትክክለኛ ሀቅ ቢኖራት ልጅቷ ፍርድ ቤት ነው የምትሄደው። ፍርድ ቤት ሄዳ ከሳ ብሯን ታስመል። እንደውም እንደምትናገረው ከሆነ $1 ሚሊዮን ምናምን ካሳ ሁሉ ታገኝ ነበር። ግን ያልተደረገም በዛ ቴዲ አስቀድሞ ነው ፍራውል አስቀድሞ ሰደበኝ አይደል? እኔ አይደለም የተናገርኩት እሱ ነበር አስቀድሞ ከእንትኑ በፊት ይናገር የነበረው። ከዛ በኋላ መጣ እኔ ሰው ተናግሮኝ ሲበዛ ነው መጥቼ የተናገርኩት። እነሱ እዛ ጋር ሰው እያስገባ አታክ ሲደረግ ስለዚህ እኔም አንደበት አለኝ መናገርም እችላለሁ፣ ንግግርም እችላለሁ፣ መናገርም እችላለሁ። ቀጥታ ቤቴን ከፍቼ ቀጥታ ወደ ንግግር ነው የገባው። እሱ ጋር ነው ያዘው። በቃ ከዛ በፊት ያለው ነው ፐርቲነንት። አንደኛ ሁለተኛ ማስታወስ የምፈልገው ሁለታችሁንም ከሌላ ሰዎች ጋር የተደረገ ቢዝነሱ ዋናው ራሱ የተፈጠረው ነገር በእርዳታ ላይ የተፈጠሩ ነገሮችን እነኝን እንዳለ ኤክስክሉድ እናደርጋለን። ምክንያቱም አላማችን አሁን ዛሬ የተገኘንበት አላማ እናንተ መሀል ያለውን ነገር ጤነኛ ነገር ነው። ችግሮቹ ከሌላ ሰዎች ጋር የቢዝነስ ዲሊንግ እኔ አስፋራ ሳይኖ አንተና ቴዲ መካከል ቢዝነስ ዲሊንግ የለም። አስፋራ ሳይኖ አንተና ቴዲ መካከል ገንዘብ እጅ ተቃይሮ ወይም በደል ተፈጥሮ አይደለም። ስለዚህ እናንተ መሀል ያለው የንግግር የትሪትመንት ኤክስፔክቴሽን ይሄን እኔ ከቴዲ እጠብቃለሁ፣ እኔ ይሄን ከፍራውል እጠብቃለሁ የምትሉት ነገር አለ። ያልጠበቃችሁት ነገር በንግግር በመስተንግዶ አሁን ያነሳቸው አሉ። ሳይድ ይዞ እንደዚህ አይነት ነገር ተናግሯል። መጀመሪያ ላይ የተናገራቸው ነገሮች ተቆርጠው መጥተው ቀርበዋል። እነኛ ያስቀይመውኛል ብለህ ያቀርብካቸው አሉና እነኚህን ዋናዎቹ የምንወስደው ለዚህ ጉዳይ ቢኮዝ ከቴምርም ሆነ ከሌሎች ሰዎች ጋር ያላችሁ ዲሊንግ ኤክስክሉድ እናደርጋለን። ይሄ ነገር መጨረሻው ላይ ወደ እንትን ከገባችሁ በኋላ ይሄ ቻሌንጅ አይነት ነገር ውስጥ የገባችሁት አለ። ለሱ ዮኒ ቶሮንቶንን ማናገረዋለሁ በኋላ ላይ እሱን ፑል ልናደርግ እንችላለን። እሱም የዚህ አካል ፓርት ስለሆነ ማለት ነው። እመጣለሁ ብሏል። አይ ቲንክ 40 ሚኒትስ እንደዚህ ይፈጅብኛል ነው ያለው መሰለኝ። እሱን ፑል ለማድረግ እንትን እንላለን። የምትናገረው ንግግር ውሸት ነው ካልከኝ እንግዲህ በማስረጃ ለማስደገፍ እገድዳለሁ ማለት ነው። ምክንያቱም ሴሪየስ ከሆነ ሴሪየስ ነው ውይይቱ፣ ቀልድ አይደለም። በተረፈ አንተ ላይ ነጥብ ላስቆጥር ወይም ደግሞ ሻምፒዮን ለመሆን አይደለም፣ የሆነውን ነው የምናገረው። ኦኬ እንደሚገባ ላይቭ ከነገረኝ በኋላ ሁለት ነገር ነው የተናገረው። የመጀመሪያው ሎየሬ መጀመሪያ ሬዲ ነው፣ ቀጥሎ ሎየሬ እንዳትገባ ብሎኛል አለ። ከዛ ፕሌን ላይ ነኝ አለ። በስልክ አስገባኝ ሲለኝ አላስገባህም አልኩት። እንደውም መጀመሪያ ለምን እሷ በቪዲዮ ስለምትመጣ አንተን በስልክ ማስገባበት ምክንያት የለም ብዬ ነገር ያለው በስልክ መጨረሻ ላይ ታስታውሱ እንደሆነ ነው ዩኒ ባሉበት በስልክ ላስገባው ወይ ብያችሁ ነው። ኦኬ ግባ ካለ ብላችሁ በስልክ የገባው ማለት ነው። ይህም ቪዲዮ ላይ ሪካርድ የተደረገ ነገር ነው፣ ውሸት አይደለም። ያናደደኝ ፓርት እዚህ ጋር ነው። በስልክ ገብቶ እየሰማ ነው። ከአንደበቱ የሚጠቀማቸው ነገሮች ሰዎችን ዲስሪስፔክት ያደርጋል። እኔ ስለሚመጠነኝ አይደለም የመጣሁት ይላል። ይሙቅላችሁ ብዬ ነው ይላል። ቃል በቃል እሱ የሚጠቀማቸው ነው የምናገረው። ይሄን ሲያዩ አድማጭ ተመልካቾች እዚህ ውስጥ ለምሳሌ ምሁር አለ፣ ያልተማረ አለ፣ ነጋዴ አለ፣ እብድ አለ፣ ብዙ አይነት ሰባኪ አለ፣ ፖለቲከኛ አለ። ኮመንት ሁሉ አራት አሰደበን አሉ። ብዙ ሰዎች እንደውም ከገስት ላይ ወረዱ፣ ጓደኞቻችን ወረዱ ተናደው። ዮኒም ነበረ፣ ተሙም ነበረ። የኔ የግል ሰዎች ደውሎትን ምንድን ነው ይሄ ነገር አሉ። የሚጠቀማቸው ቃላቶች ሰው ይጎዱ ነበር በሰዓቱና
ይሄን ለሱ ነገርኩት። የምትናገረው ንግግር ሰው ስለሚጎዳ እባክህ ምናምን ብዬ አወርተናል በስልክ። አሁን እኔ የጨመርኩት ነገር አብራችሁ የነበራችሁ የምታውቁት ነው። ሶስተኛው ላይ ስንደርስ በውይይቱ ላይ ለምክንያት እንዳይመቹ እናንተ የምትፈልጉትን ሰዎች አስገቡን ያልኳቸው። ተምርም የሚደግፋትን ታስገባለች፣ እሱ የሚደግፉትን ያስገባል። በሱ በኩል እሱን ደግፈው የተከራከሯሉ፣ በተምር በኩል ደግሞ ተምርን ደግፈው የተከራከሯሉ። የኔ ኃላፊነት ከሶስት አይበልጥም እኮ ቤቱን መምራት ነው፣ እንደየአስፈላጊነቱ ጥያቄ መጠየቅ ነው፣ ኢንተራፕት እንዳይደራረቡ ቴምፖን መቆጣጠር ነው። ሌላ ነገር የለኝም። ይሄ ለፖለቲከኞችም በተለያዩ ሁኔታዎች ሳወያይ ይሄን ነው የማደርገው። የኔ መርህ ነው። ከወጡ በኋላ ከፖለቲከኞች አሁን እንኳን ተለውጧል። ፖለቲከኞች እንኳን እንደዛ አይሉኝም፣ ግን በማህበራዊ ጉዳይ ስላላወቁኝ ከወጡ በኋላ አስገደለኝ፣ እንትን አስባለኝ፣ ነጥብ አስያዘብኝ እንደዚህ እንዳይሉ ለምክንያት እንዳይመቹ ለማድረግ ነው የማደርገው። ስለዚህ እነ ሙሌ እሱን ወክለው በወር 130 ሺህ ይሰራል፣ በወቅቱ የትራክ ዋጋ ትክክል ነው፣ ፍራውል ያደረገው ነገር ትክክል ነው፣ እውነት ነው ምናምን ብለው ደግፈው ተናገሩ። እነ ማህሪ ኤርትራዊ ሊሆን ይችላል፣ ግን ቢዝነስ እስከሆነ ድረስ መስሎንጋስ ቢዝነሱን የሚያቅሰው ኬንያዊ የሚሆን ጅቡቲያዊ የሚሆን ማንም ሰው ለገብቶ ሀሳቡ ሊሰጥ ይችላል። የምናወራው በትራክ ዙሪያ እስከሆነ ድረስ እና መሀሪም ገባ። ለአዘቦት ቀን ወዳጃሞች ናቸው። አይ ፌር አይደለም አለ። ተሙም የራሱን ሀሳብ ተናገረ። ዮናስም የሚያውቀውን ነገር ተናገረ። በዚህ ሁሉ መሃል ዘግተነው እንደገና ኢንቮይስ ሊያሳይ ቀጠሮ ያዝን ማለት ነው። ኢንቮይሱ ጋር ስንደርስ እሱ ያለው ኦክሽን ሄጄ ማርቲን ቴይለር የገዛውበት ቦታ ላይቭ ገብቼ አሳያቸዋለሁ ነው ያለው። አሁን እሱ ቃል በቃል ኦኬ አለ። መኪና አቁሜ ወደ ቤት ልገባ ስል ደወለልኝና ኖቨምበር 6 ነበር የተቀጣጠር ነው። ይሄው ኦክሽን ያለሁት ማርቲን ቴይለር ነኝ ያለሁትና በቃሌ መሰረት ተገኝቻለሁ፣ ልገባ ነው ምናምን አለ። ገና ከመኪና እየወረድኩኝ ነው። ምኑን ከምኑ ነው የሚይዘው? የላክልኝን ኢንቮይስ በዛ ሰዓት ምኑን ከምኑ መረጋጋት አለብኝ። እኔ ቤት ና አለኝ። ዘንድ ሳስበው እሱ ተጠርጣሪ ነው በህግ ቋንቋ። ስለዚህ ገለልተኛ ቦታ ላይ ነው መገኘት ያለበት። አንተ ጋር ከመጣን ብሎክ የተደረጉ ሰዎች ሊኖሩ ስለሚችሉ በነፃነትም ሊያወሩ ስለማይችሉ በቃ እኔ ጋር ነው የተጀመረው፣ እኔ ጋር እንጨርሰው። አንተ እዛ ሁን፣ እኔ ላይቭ ገባለሁ፣ እኔ ጋር ትመጣለህ አልኩት። በዚህ ተስማማን። ከዛ ላይቭ ከገባው በዚህ ተስማምተን ላይቭ ከገባው በኋላ በቃ በዚህ ነው የተስማማነው። ሌላ ነገር የለም። ኢንቮይስ ልኮልኛል። አንድ ኢንቮይስ 2 ሰዓት 2:30 PM ላይ በቃ ይሄ ኢንቮይሱ ላይቭ ገብቻለሁ፣ አስፈላጊ ጥያቄዎች ካሉ ትጠይቃለህ ምናምን ተባብለን ኦኬ ምናምን ብዬ ገባሁ። መምጣት ላለባቸው ሰዎች ኦኬ ነገርኳቸው፣ ገባሁ። ከዛ በኋላ በተደጋጋሚ ይደውላል። እኔ ላይቭ ነኝ፣ በተደጋጋሚ ይደውልልኛል። ከዛ ይሁን መጣ አልመጣም ብሏል አሉኝ። እንዴ እንደሚመጣ እኔ ጋር እንደሚመጣ ተነጋግረን ነው አልመጣም ያለኝ። ለምንድን ነው ምናምን ሲሉ ቴዲ ቤት ተሰድቤያለሁ። አውርተናል እኮ በስልክ እና እንዲህ እያለ ነው። ከዛ የሆነ ያረባክህ ምናምን ብሎ ያመጣዋል እንዴትም አድርጎ እና ከዛ ጊዜ ጀምሮ ይገረመኝ ማለት ነው። እኔ ከመጣ በኋላ አሁንም ያደረግነው ነገር ምንድን ነው? አንደኛ ህዝብ የሚያየው ነገር ከሆነ ድራማ በሰራ ቲያትር ብታረግ በቃ ምንም ይሄ ህዝብ ከኛ በላይ ያውቃል። በቃ አሁን እኮ የምጠይቀውን ብቻ አይደለም መጠየቅ እየተገባ ያልጠየቀውን ጥያቄ ሁሉ ህዝቡ የሚወያይበት ዘመን ላይ ነው ያለነው። ሆን ብሎ ነው ለመዝለል ስለፈለገ ነው እንጂ ይህን ጥያቄ መጠየቅ ነበረበት ምናምን እያሉ ሰዎች እኮ የሚዋዩት ከኛ ቀድመው ሂደዋል። ኢንቮይሱም ከመጣ በኋላ ጥርጣሬ የሚፈጥሩ ነገሮችን መጠየቅ ጀመርኩኝ እንደ ማንኛውም ሰው። አንድም ቦታ ላይ ያመጣው ኢንቮይስ ፌክ ነው ፎርጂድ ነው ምናምን አላልኩትም። አስፈላጊ ከሆነ የአንደኛው ፎንት ለምን በለጠ አንደኛው ለምን አነሰ ብዬ ልጠይቅ እችላለሁ። ጥያቄ ነው። እናንተ መመለስ ማስረዳት ነው። ሎጎ ለምን በራይት ሃንድ ሳይድ ሆነ ለምን በሌፍት ሃንድ ሳይድ በኩል ለምን አልሆነም ልል እችላለሁ። ጥያቄ ነው። ጥያቄ ነው የምጠይቀኝ። ተጀምሮ እስኪያልቅ ድረስ ፍራውል ሰዎችን ኢንሰልት ቢያደርግ እንጂ በንግግሩ ቢያስቀይም እንጂ ለሰከንድ ፍራውል ነው የተናገረው። ለምን እኔ ቤት ያላችሁ ታስታውሳላችሁ። ማናችሁ የምታውቁት ማንም ሰው ፍራውልን
ማንም ሰው በአጸያፊ ንግግር አልተናገረውም። እንደውም ቴምር 2 ጊዜ መሀል ላይ ገብታ ስታወራ ወደ ታች አወርድሻለሁ ብያታለሁ። እንደውም መቆጣት የነበረባት እሷ ነበረች፣ ጫና ከተደረገባት። ይሄ ነው በአጠቃላይ የነበረው። ከዛ በኋላ እቤቱን ከፍቶ የሚያደርግ እዛ ጋር ቴዲ እዛ ጋር ሌላው ልጨርስልህ። ኦኬ፣ እዛ ውስጥ ወደዚህኛው ሳናልፍ ነው የምንነጋገረው። ወደዛ እመጣለሁ። ኢንቮይሱን የዛን ጊዜ አሳይቷል። በህግ የተያዘ እንደነበር ነግረውናል። ከዛ በኋላ የህግ ጉዳይ ምን እንደሆነ ሳይነግረን ነው ኢንቮይሱን ድጋሚ ያመጣለን። ነድቼ ሄጃለሁ ብሏል። ኦኬ፣ ነድተህ ሄደህ ምን አረክ? ማርቲን ቴለር ግቢ ውስጥ ቁጭ ብለህ ቪዲዮ ላይቭ ስለገባ ከማርቲን ቴለር ወይም ደግሞ ሀቀኛ ስለመሆነ ማሳያ አይደለም። ኦኬ፣ ማርቲን ቴለር ነድተህ ሄዳል 1 ሰዓት ከ45 ሊሆን ይችላል 3 ሰዓት። ኦኬ፣ ሶዋት ምን አደረገ? ጥያቄ ጠይቃለሁ። ማንኛውም አድማጭ ተመልካቾቻችን ከኛ የተሻሉ ግንዛቤ ስላላቸው ጥያቄ የሚጠይቁትን ነው የምጠይቀው እና ይሄን አደረግኩኝ። ከዛ እነዚህ ነገሮች የምጠይቀው ለምንድን ነው? እያንዳንዱ ሰው የራሱ ትራክ ሬከርድ አለው። ፍራኦል የራሱ ትራክ ሬከርድ አለው። በፍራኦል ላይ የታዘብኳቸው ነገሮች ካሉ መጠየቅ አለብኝ። በመጀመሪያው ዙር እኔ ነኝ የተሰደብኩት ለእሱ አዳልታል ተብዬ ሙሌት ተደርጌ ተሰድቤያለሁ። እና ይሄን አይቶ እሱ የወሰደውን እሱ የሚያደርጋቸውን ንግግሮች እያየሁኝ ነበር። በተረፈ ግን ላይቭ ገብቼ የምናገራቸውን ንግግሮች ከዛ እየቆረጡ የሚመቻቸውን እየገጣጠሙ ሊያወሩ ይችላሉ። እኔ ግን ለሱ ብዬ የሰራሁት ቪዲዮ የለም። ቪዲዮ ሰራብኝ ይላቸዋል እና ሲሰሙ ሰዎች ታጥቤ እንትን ብዬ ተዘጋጅቼ ቪዲዮ የሰራው ነው የሚመስላቸው። ስለዚህ ከነዚህ ከኤዲቲንግ ጋር የተያዘ ወይም ደግሞ ከፎቶሾፕ ጋር የተያዘ ነገሮች ሰዎች እዚህም እዛ የሚያወራቸው ወሬዎች ስላሉ እያንዳንዱ ነገር በጥንቃቄ እያየን መጠያየቅ አለብን። ኢንድ ሪዘልቱ ምንድን ነው? ነፃ መሆኑን ለማወጅ ነው የመጣው። ትክክለኛ መሆኗን ለማወጅ ነው የመጣቸው። ይሄ ነው የሆነው። ከዛ በኋላ ያለውን ወሬ ለአድማጭ ተመልካቾቻችን ግልጽ ማድረግ ስላለብኝ በኋላ አወራዋለሁ። አሁን እዚህ ጋር አላውቅም።